ሰላም ውድ ላይፍ ላብ ሰሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ለዛሬ ከባለፈው የቀጠለውን የምዕራፍ 5 ለስነ ምህዳር እየተነጋገርን ቆይተናል። ዛሬ ቀጣዩን ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን እንድትቆዩ ስል በአክብሮት እጠይቃለሁ። እኔ ለዛሬ ክፍል 2 ነው የመጨረሻውን ይዤላችሁ የቀረብኩት። እኔ በባለፈው ጊዜ ስለ ስርዓተ ምህዳር ወይም ስለ ኢኮሲስተም ሰፋ አድርገን ቀለል ባለ መንገድ ተነጋግረናል። ለዛሬ ደግሞ ከተፈጥሮ ሀብት እንክብካቤ ጋር ተያያዥነት ያላቸው ሀሳቦች እናነሳለን። የተፈጥሮ ሀብት እንክብካቤ ስንል የተፈጥሮ ሀብትን ምንም አይነት ጉዳት ሳይደርሱ ወይም ደግሞ ለቀጣይ ትውልድ በማሰብ ተገቢውን ጥበቃ ማድረግን ነው የሚያካትተው። የተፈጥሮ ሀብት እንክብካቤ ስንል ይሄ ነው። ስለ አየርን፣ አፈርን፣ ውሃን እና ደንን በውስጡ የሚያካትተው። ስለዚህ የተፈጥሮ ሀብት እንክብካቤ ስንል እነዚህን ሁሉ በመጠበቅ ውስጥ ማሰብ አለብን። ከአፈር እንጀምራለን። አፈር ከህይወታዊ ደንቢያ ነው የሚመደበው። በውስጡ ማዕድናትን፣ አየርን፣ ውሃን፣ ካርቦናማ ነገሮችን፣ ኦርጋኒክ ማተሮችን ማለትም የእጽዋት ወይም የእንስሳት ብስባሾችን ወይም ደግሞ ጥቃቅን አካላትን እንደ ባክቴሪያ፣ ፈንገስ ያሉ በአይን የማይታዩ አካላትን የያዘ ለእጽዋት እድገት ትልቅ ሚና የሚጫወት ወይም ደግሞ እጽዋት የሚያድጉበት የመሬት ክፍል ነው። አፈር በረጅም ጊዜ ውስጥ ለሳይንሱ በሚሊዮን ዓመት ሊሆን ይችላል፣ በብዙ በመቶ ሺህ ዓመታት ውስጥ በአካላዊ መንገድ፣ በኬሚካላዊ መንገድ እና በስነ ህይወታዊ መንገድ የሚፈጠር ነው። ስለዚህ ለምሳሌ ይሄ ከአለት ነው የሚፈጠረው። ይሄ አለት ቢሆን ይሄ አለት በአካላዊ መንገድ ማለት እንግዲህ ይሄ አለት በቴምፕሬቸር ለውጥ ወይም በመጠነ ሙቀት ለውጥ ወይም መጨመር ሊሆን ይችላል፣ ወይም ደግሞ መቀነስ በሙቀት ወይም በቅዝቃዜ ምክንያት በአካላዊ መንገድ ሊፈራረስ ይችላል። በተለይ በዌዘሪንግ ማለት ነው። ስለዚህ ወደ ትናንሽ ቅንጣቶች ወይም ወደ አፈር ሊቀያየር ይችላል ማለት ነው። ይሄ በኬሚካላዊ መንገድ ነው። ስለዚህ ኬሚካላዊ አጸግብሮት በመከናወን አፈር ወደ ትናንሽ ቅንጣቶች ሊቀያየር ይችላል ማለት ነው። ለምሳሌ በኦክሲዴሽን ፕሮሰስ ሊሆን ይችላል፣ በሶሉቢሊቲ ፕሮሰስ ሊሆን ይችላል፣ በኬሚካላዊ መንገድ ሊቀየር ይችላል፣ ወይም በባዮሎጂካል ወይም በስነ ህይወታዊ መንገድ እንዴት ነው የሚቀየረው ስንል እንግዲህ አለቱን የተለያዩ እጽዋቶች ሊሆኑ ይችላሉ ወይም እንስሳቶች የሞቱ ማለት ነው በባክቴሪያዎች አማካኝነት ወደ ትናንሽ ቅንጣቶች ሲቀየሩ ወይም ሲፈራርሱ አፈር ሊፈጠር ይችላል ማለት ነው። ስለዚህ አፈር በእነዚህ በሶስት መንገዶች በረጅም ጊዜ ውስጥ የሚፈጠር ህይወታዊ ደንቢያ ነው ማለት ነው። እንግዲህ አፈር ንጣፍ አለው። ከላይ ስንመለከተው ምንም አይነት ንጣፍ የሌለው ቢመስለንም ግን አፈር ክፍሎች ወይም ደግሞ ንጣፎች አሉት፣ ሌየሮች አሉት። እነዚህ ዋናነት የመጀመሪያው የላይኛው ንጣፍ የሚባል አለ። ከላይ የምንመለከተው ዛውተር ሞስት ፓርቱ ማለት ነው። የመጀመሪያ ላይ የምንመለከተው ከላይ ያለው ክፍል አለ። እዚህ ላይ ብዙ ማዕድናት የለበትም። ብዙም ጥልቀት የሌለው ብዙ ማዕድናትን ያልያዘ የእጽዋት የአፈር ክፍል ነው። ከዛ ደግሞ ቀጥሎ የሚገኝ ክፍል አለ። ከላይኛው ንጣፍ ቀጥሎ የሚገኝ ይሄ ማለት ነው። ይሄ በማዕድናት የበለጸገ ነው። በማዕድናት የበለጸገ ነው። እዚህ እንደምታዩት ስሮቹን ያሉበት ነው። ስለዚህ እጽዋትን ስንተክል እስከዚህኛው እስከ ላይኛው ንጣፍ ከላይኛው ንጣፍ በታች እስከሚገኘው ንጣፍ ድረስ መቆፈር ይጠበቅብናል ማለት ነው። ስለዚህ አሁን ዝም ብለን እዚህ አካባቢ የምንተክል ከሆነ አፈሩ ጥልቀት ከሌለው የላይኛው ንጣፍ ላይ የምንተክል ከሆነ ብዙ ማዕድናት ስለሌሉ እጽዋቱ በደንብ ላያድግ ይችላል ማለት ነው። ስለዚህ ከላይኛው ንጣፍ በታች የሚገኘው ንጣፍ ላይ ነው ብዙ ማዕድናት የሚገኙት። የእጽዋት ስርም እዚህ ላይ ነው የሚገኘው። ስለዚህ እጽዋት ስንተክል ይሄንን መገንዘብ አለብን። ከሱ በታች ደግሞ የሚገኝ ከስረኛው ንጣፍ በላይ ከዚህኛው በላይ ደግሞ የሚገኝ ንጣፍ አለ። ይሄ ደግሞ እጽዋትን ለመደገፍ ደግፎ የሚይዝ ነው። ስለዚህ ስሩ እዚህ ከላይ አለ። ከላይኛው ንጣፍ በታች የሚገኘው ንጣፍ ላይ ስሩ አለ። እዚህ ይሄን ደግፎ የሚይዝ የአፈር ክፍል ወይም ንጣፍ ነው። የመጨረሻው የስረኛው ንጣፍ የምንለው ነው። ይሄ ደግሞ ህይወት ያላቸው ነገሮች በብዛት የማይገኙበት የአፈር ንጣፍ ነው። የአፈር ማለትን ስንመለከት
የአፈር አይነቶችን ለመወሰን በጣም ልናውቃቸው ልንረዳቸው የሚገቡ ባህሪያት አሉ። የመጀመሪያው የአፈር ቅንጣቶች መጠን ወይም ሶይል ቴክስቸር ይባላል። ስለዚህ መጠኑ ምንድነው? ትልቅ ነው፣ ትንሽ ነው፣ መካከለኛ ነው በሚለው አፈሮችን ልንለይ እንችላለን። ስለዚህ ከትልቅ ወደ ትንሽ ስንሄድ እዚህ ላይ እንደምትመለከቱት አሸዋማ አፈር ትላልቅ የሆኑ ቅንጣቶች አሉት። ከዛ ቀጥለን ደግሞ ሲልት ሶይል ወይም ደግሞ ለም አፈር የምንለው መካከለኛ የሆነ መጠን አለው። የቅንጣቶች መጠን ክሌይ አፈር ወይም የሸክላማ አፈር የምንለው ደግሞ ዝቅተኛ የሆነ የቅንጣቶች መጠን አለው። ስለዚህ ከትንሽ ወደ ትልቅ በመጠናቸው ስናስቀምጥ ሸክላ አፈር፣ ለም አፈር፣ አሸዋማ አፈር። ስለዚህ አሸዋማ አፈር ትልቁ በቅንጣት መጠን ትልቁ ነው። ሸክላማ አፈር ደግሞ በቅንጣት ትንሹ ነው ማለት ነው። በአብዛኛው የምናገኘው በአፈር ላይ የለም አፈር ቅንጣቶችን ነው። ስለዚህ የአፈር ቅንጣቶች ከምን ጋር የሚያያዘው ውሃን ከመያዝ ብቃትና ውሃን ከማሳለፍ ጋር ወይም የውሃን እንቅስቃሴ ጋር በቀጥታ የሚገናኝ ነው ማለት ነው። ቅንጣቶቹ በጣም የተያያዙ የአፈር አይነት ወይም እንደ ሸክላማ አፈር ያሉ አይነቶች ውሃን በከፍተኛ ሁኔታ የመያዝ ብቃት አላቸው፣ ወይም ደግሞ ቶሎ ውሃን ያለማሳለፍ ብቃት አላቸው። በተቃራኒው ትላልቅ ቅንጣቶች ያላቸው እንደ አሸዋማ አፈር አይነቶች ደግሞ ውሃን መያዛቸው፣ ምክንያቱም ቅንጣታቸው ትላልቅ ስለሆነ ውሃው በቀላሉ ማለፍ ስለሚችል ማለት ነው። ሁለተኛው የአፈር መዋቅር ወይም ሶይል ስትራክቸር ነው። አጠቃላይ የስለ አፈሩ የተሰራበትን መዋቅሩን የሚነግረን ነው፣ ወይም ደግሞ የቅንጣቶችን ጥግጊት ነው። ስለዚህ በምን ያህል መጠን ነው ቅንጣቶቹ የተጠጋጉት፣ ጥግጊታቸው እንዴት ነው የሚለው የሚነግረን። ከቅንጣቶች መጠን ጋር ተማሳይነት አለው። ቅንጣቶቹ በጣም ትናንሽ የሆኑ እንደነ ሸክላማ አፈር በጣም ከፍተኛ የሆነ ጥግጊት አላቸው። ቅንጣቶች በጣም የተጠጋጉ ናቸው። በተቃራኒ ደግሞ ትላልቅ ቅንጣቶች ደግሞ ያሉት እንደ አሸዋማ አፈር ደግሞ ጥግጊታቸው ዝቅተኛ ነው የሚሆነው። ስለዚህ ከከፍተኛ ወደ ዝቅተኛ ብንሄድ የምናገኘው ከፍተኛ ሸክላ አፈር፣ ከሱ ቀጥሎ ለም አፈር፣ ከዛን አሸዋማ አፈር እናገኛለን ማለት ነው። ከከፍተኛ ጥግጊት ወደ ዝቅተኛ ጥግጊት ስንሄድ ማለት ነው። የአፈር መዋቅር በአጠቃላይ በእጽዋት እድገት ላይ ከእንደገና ደግሞ በአፈር ውስጥ ባለው የውሃ እንቅስቃሴ፣ የአየር የማሳለፍ ብቃት እነዚህን ይዛ በተጨማሪ ደግሞ የአፈር መሸርሸርን የመቋቋም አቅምን ይገልጽልናል። ለምሳሌ ከዚህ ከሶስቱ አፈር አይነቶች ለአፈር መሸርሸር ተጋላጭ የሚሆነው አሸዋማ አፈር ነው። ምክንያቱም ቅንጣቶቹ ጥግጊታቸው ዝቅተኛ ስለሆነ የተለያዩ ስለሆኑ በቀላሉ በውሃ የመሸርሸር አቅማቸው ከፍተኛ ነው የሚሆነው ማለት ነው። እንግዲህ የአፈር መዋቅር ስንል በዋናነት ከሁለት ነገሮች ነው የተዋቀረው። ኦርጋኒክ ኮምፓውንድስ ወይም ካርቦናማ ይዘት አለው። ከእንደገና ደግሞ ኢንኦርጋኒክ ኮምፓውንድ ወይም ኢካርቦናማ ይዘት አለው ማለት ነው። የካርቦናማ ይዘቱን ስንመለከት ህይወት ያላቸውና የሞቱ ነገሮች ነው በውስጡ የያዘው። ስለዚህ ኦርጋኒክ ማተር የምንለው ህይወት የሌላቸው ብስባሾቹ ምናምን ማለት ነው። ከዛ ውጭ ደግሞ ህይወት ያላቸው ነገሮች እንደነ ባክቴሪያ፣ ፈንገስ፣ ፕሮቶዟ፣ አልጌ፣ ስኔልስ፣ ኤርዝወርምስ እነዚህ በውስጡ የያዘ ነው። እነዚህ ህይወት ያላቸው ጥቃቅን አካላትን በውስጡ የያዘ ነው። ይሄ ካርቦናማ ይዘት ነው። ኢንኦርጋኒክ ኮምፖነንትስ ወይም ደግሞ እነዚህ ሚነራሎችን የያዘ እነ ሳንድ፣ ክሌይ፣ ሲልት የምንላቸው አሸዋማ፣ ሸክላማ ከእንደገና ደግሞ ለም የምንለው ይሄ አካላዊ ወይም ደግሞ መዋቅሩን ነው የሚነግረን። ኒውትሪየንቶች በአጠቃላይ ንጥረ ነገሮች እነዚህም ከካርቦናማ የአፈር ይዘት ነው የሚመደቡት። የአፈር ቅንጣቶችን የሚያያይዛል። ሌላኛው የሚያያይዛቸው ኃይል ወይም ፎርስ ኦፍ አትራክሽናቸው የአፈር ሌላኛው ባህሪ ነው። ይሄንን ከትንሽ ወደ ትልቅ ስናስቀምጠው አሸዋማ ዝቅተኛ የሆነ በቅንጣቶች መካከል የሚያያይዝ ኃይል አለ። ከዛም ለም ሸክላማ አፈር ደግሞ ከፍተኛ የሆነ የሚያያይዝ ኃይል አለ ማለት ነው። ስለዚህ ይሄ ፎርስ ኦፍ አትራክሽን ቢትዊን ዘ ሶይል ፓርቲክል ከፍተኛ የሚሆነው ሸክላማ አፈር ላይ ነው። ምክንያቱም እንግዲህ ቅንጣቶቹ በጣም ከፍተኛ ጥግጊት አላቸዋል። ምክንያቱም ደግሞ የዚህ በቅንጣቶች መካከል ያለው የሚያያይዝ ኃይል ከፍተኛ ስለሆነ ቅንጣቶቹ በጣም እንዲጠጋጉ
አድርጓቸዋል ማለት። ስለዚህ አሸዋማ ላይ ደግሞ ዝቅተኛ የሆነ ፎርስ ኦፍ አትራክሽን ስላለ የሚያያይዛቸው ኃይል ዝቅተኛ ስለሆነ የአሸዋማ አፈሮች ቅንጣቶች ጥግጊታቸው ዝቅተኛ ሆኗል ማለት ነው። ይሄን ከተመለከትን የአፈር አይነቶች ያልናቸውን ሶስቱን ልዩነታቸውን እንመልከት። በአፈር ቅንጣቶች መጠን ስንመለከት አሸዋማ አፈር ትልቅ የአሸዋማ አፈር ትልቅ የቅንጣት መጠን ያለው ከሶስቱ የአፈር አይነቶች ከፍተኛ መጠን ያለው ነው። እንግዲህ ከዚህ ጋር እንደምትመለከቱት ከ2 እስከ 0.05 ሚሊ ሜትር ትላልቅ በመጠን ያለው፣ ዝቅተኛ ደግሞ መጠን ያለው ደግሞ ሸክላማ አፈር ነው። ይሄም ከ0.002 ሚሊ ሜትር በታች ነው መጠኑ ማለት ነው። በመካከለኛነት ደግሞ የምንመለከተው ለም አፈር ነው። ይሄም ከ0.002 እስከ 0.05 ነው። ስለዚህ ከፍተኛ ያለው አሸዋማ ነው፣ ዝቅተኛ ደግሞ ሸክላማ አፈር ነው ማለት ነው የቅንጣቶቹ መጠን። ሁለተኛ ደግሞ የአፈር ቅንጣቶች ጥግጊት ነው። አሸዋማ አፈር ዝቅተኛ የሆነ የአፈር ጥግጊት አለው። ሸክላማ አፈር ይሄ ከፍተኛ ይቅርታ፣ ሸክላማ አፈር ከፍተኛ ነው። ከፍተኛ የሆነ ጥግጊት አለው። ለም አፈር ደግሞ መካከለኛ የሆነ የአፈር ጥግጊት አለው ማለት ነው። ሌላኛው ሶስተኛው የአፈር ቅንጣቶችን የሚያያይዝ ኃይል ነው። አሸዋማ አፈር ላይ ዝቅተኛ ነው። ሸክላማ አፈር ላይ ከፍተኛ ነው። ለም አፈር የሁለቱም መካከለኛ ባህሪ ስለሆነ አሁንም በተመሳሳይ መካከለኛ የአፈር ቅንጣቶች የሚያያይዝ ኃይል አለው። የአየር ቦታ ደግሞ አሸዋማ አፈር ቅንጣቶቹ ቅንጣቶቹ ትላልቆች ስለሆኑ መጠናቸው ከፍተኛ የሆነ አየር ማሳለፍ ቦታ አለው። ከዛ ደግሞ ለም አፈር መካከለኛ፣ ሸክላማ አፈር ደግሞ ዝቅተኛ ነው። ምክንያቱም ቅንጣቶች በጣም የተጠጋጉ ስለሆነ አየርን የመያዝ አቅሙ ወይም ደግሞ የአየር ቦታ ዝቅተኛ ነው የሚሆነው። ውሃን በውስጡ የማሳለፍ አቅም ስንመለከት ደግሞ አሸዋማ አፈር ከፍተኛ ነው። ምክንያቱም ቅንጣቶቹ የተለያዩ ስለሆኑ ጥግጊታቸው ዝቅተኛ ስለሆነ፣ በተለያዩ ደግሞ ሸክላማ አፈር ዝቅተኛ የሆነ ውሃ የማሳለፍ አቅም አለው። ምክንያቱም ቅንጣቶቹ እርስ በርሳቸው የተጠጋጉ ስለሆኑ ነው። ለም አፈር አሁንም መካከለኛ የሆነ አለው። ካርቦናማ ይዘት ደግሞ አሸዋማ አፈር ዝቅተኛ ነው፣ የሸክላማ አፈር ከፍተኛ ነው። ለም አፈር በመካከል ስለሚገኝ መካከለኛ ወይም ጥሩ የሆነ የካርቦናማ ይዘት ይኖረዋል። ውሃን የመያዝ አቅም ደግሞ አሸዋማ አፈር ዝቅተኛ ነው። ምክንያቱም ቅንጣቶቹ ጥግጊታቸው ዝቅተኛ ስለሆነ በቀላሉ ውሃን ያሳልፋል። በተቃራኒ ሸክላማ አፈር ከፍተኛ የሆነ ውሃ የመያዝ አቅም አለው። ምክንያቱም ቅንጣቶቹ እርስ በርሳቸው የተጣጉ ስለሆኑ ውሃን በከፍተኛ ሁኔታ የመያዝ አቅም አለው። ለም አፈር መካከለኛ ውሃ የመያዝ አቅም አለው ማለት ነው። ለእርሻ አገልግሎት ያላቸው ምቹነት ስንመለከት ከሶስቱ አፈሮች ለእርሻ ምቹ የሚሆነው ለም አፈር ነው። ምክንያቱም የሁለቱንም ማዕከላዊ የሆነ ባህሪ ስለሚይዝ ነው። አሸዋማ አፈር ለእጽዋት እድገት ምቹ አይሆንም። ለምን ካል የመጀመሪያው ዝቅተኛ የሆነ የውሃ የመያዝ አቅም አለው። እንግዲህ ውሃን መያዝ ካልቻለ ለእጽዋት እድገት አመቺ አይሆንም ማለት ነው። ከዛ ባለፈ ዝቅተኛ የሆነ ካርቦናማ ይዘት አለው። ስለዚህ በዚህ ምክንያት አሸዋማ አፈር ለእርሻ ምቹ አይሆንም። የሸክላማ አፈር ውሃን ከፍተኛ የመያዝ አቅም አለው። በዚህ ጥሩ ነው ለእጽዋት እድገት። ነገር ግን እዚህ ጋር እንደምታዩት የአየር ቦታው ዝቅተኛ ነው። ይሄ ኤሬሽኑ ማለት ነው። ስለዚህ አየር ደግሞ ያስፈልጋቸዋል ለእጽዋት እድገት። ስለዚህ ዝቅተኛ አየር ቦታ ስላለው ለእጽዋት እድገት ምቹ አይሆንም ማለት ነው። ስለዚህ የሁለቱንም ማዕከላዊ ባህሪ ያለው ለም አፈር ለእርሻ ምቹ ይሆናል ማለት ነው። ምክንያቱም ይኸው አየር ቦታ መካከለኛ ነው፣ ውሃን የማሳለፍ አቅሙ መካከለኛ ነው፣ የካርቦን መጠን መካከለኛ ነው። ማዕከላዊ የሆነ ባህሪ ስላለው ለእርሻ ምቹ የሚሆነው ለም አፈር ወይም ሲልት ሶይል ማለት ነው።
ወይም ሎም ሶይል ማለት እንችላለን እንደ ሁኔታው። የአፈር ጥቅሞች ስንመለከት ለእጽዋት እድገት፣ እጽዋትን ደግፎ ለመያዝ፣ የሰው እንቅስቃሴዎች ለማከናወን፣ ለሰዎች እንቅስቃሴ የሚጠቅሙ ወይም ደግሞ ለመኖር የሚጠቅሙ የቤት እቃዎችን ለማምላት፣ የተለያዩ ግንባታዎችን ከነኛ ደግሞ የዛ አካላት ምቹ ጊዜ ነው፣ ሀቢታት ነው። ስለዚህ በአፈር ውስጥ የተለያዩ ቤት ያላቸው ዛ አካላት በአይን የሚታዩ የማይታዩትም ይኖራሉ። የአፈር ለምነት ለእጽዋት እድገት የሚያስፈልጉ ንጥረ ምግቦች ወይም ኢሴንሻል ፕላንት ኒውትሪየንትን የያዘ ነው አንድ አፈር ለም ነው ብለን የምንገልጸው። በዋናነት የሚከተሉትን ባህሪያት ሊያሟላ የግድ ነው አንድ ለም አፈር ለመባል። በቂ ውሃና ማዕድናትን የመያዝ ብቃት አለው ሊኖረው የግድ ነው። ስለዚህ በተለይ መካከለኛ ባህሪ ያለው ለም አፈር ይህንን የሚያሟላ ነው የሚሆነው። የእጽዋትን ስር ለመብቀል የሚችል በቂ ጥልቀት ያለው መሆን አለበት። ምክንያቱም ጥልቀት ከሌለው ከላይ ዝም ብለን አሁን ችግኞችን ብንተክል ከሆነ እጽዋቶች አሉ። ጥልቀት ያለው ሊሆን ይገባል። አፈሩ በቂ አየር ቦታ ሊኖር የግድ ነው። ምክንያቱም ለእጽዋት እድገት አየር አስፈላጊ ነው። በቂ ካርቦናማ ነገሮችን ሊይዝ የግድ ነው። የእጽዋት ፍስባሾች ምናምን ደቂቅ ዛ አካላት ለነ ባክቴሪያ፣ ፈንገሶችን ሊይዝ የግድ ነው። መጠነኛ የፒኤች መጠን ያስፈልገዋል። የአፈሩ መጠን በጣም ከፍተኛ አሲዳማ መሆንም የለበትም፣ ቤዛማ መሆን። ስለዚህ ወደ ግሉላዊ የፒኤች መጠን ሊኖር የግድ ነው ማለት ነው ለም አፈር ለመባል። በአፈር ውስጥ ለእጽዋት እድገት የሚያስፈልጉ ማዕድናት አሉ። እነዚህ ማዕድናት ግን መጠናቸው ይለያያል አፈር የሚፈልግበት። ስለዚህ በከፍተኛ ሁኔታ የሚፈለገዋል፣ በዝቅተኛ ሁኔታ የሚፈለገዋል። በብዛት ከሚፈለጉት እንደ ናይትሮጅን፣ ፎስፈረስ፣ ፖታሲየም፣ ዲን ወይም ሰልፈር የምንለው ካልሽየም፣ ማግኒዥየም እነዚህ በብዛት በአፈር ውስጥ የሚያስፈልጉ ማዕድናት ናቸው። በትንሹ የሚያስፈልጉ ነገር ግን ጥቅም ያላቸው እንደ ክሎሪን፣ ቦሮን፣ መዳብ ወይም ሲልቨር የምንለው አይረን፣ ብረት፣ ማንጋኒዝ እና ሞሊብዲየም የሚባሉ በትንሹ የሚያስፈልጉ ማዕድናት አሉ። የአፈር ለምነት ሊቀንሱ የሚችሉ ምክንያቶች አሉ ወይም ደንቢያዎች። የአፈር መሸርሸር ነው ዋነኛው። ስለዚህ አፈር በተለያዩ ምክንያቶች ሊሸረሸር ይችላል። ስለዚህ ማዕድናቶቹ የላይኛው ንጣፍ ላይ ተጠራርጎ ሲወሰድ አፈር መሸርሸር እና ምክንያቶቹ ጎርፍ፣ ነፋስ ሊሆኑ ይችላሉ። ወይም ደግሞ አፈርን መሸርሸር የሚከላከሉ የተፈጥሮ ሀብቶች እነዚህ ሲሆኑ ደን መጨፍጨፍ ምክንያት ሊሆን ይችላል። ያላግባብ መሬትን መጠቀም፣ ወደ ጎርፍ እና ወደ ነፋስ አቅጣጫ እነዚህ ነገሮችን አለማስቀየር ወይም ደግሞ እጽዋቶችን በነፋስ አቅጣጫ አካባቢ ላይ አለመትከል፣ ቁልቁል ማረስ፣ የእጽዋት ካርቦናማ ነገሮችን በቃጠሎ ማስወገድ። ለምሳሌ ለመሬቱ አፈር ለምነት ተብሎ መሬቱ በእሳት ሊቃጠል ይችላል። በዚህ በሚቃጠልበት ሰዓት አብሮ የካርቦናማ ነገሮቹ ሊወድሙ ወይም ደግሞ ሊቃጠሉ ይችላሉ ማለት ነው። ይሄ ከሆነ ጉዳቱ ወይም ደግሞ ምክንያቶችን ካወቅን አፈር የሚጎዳበትን እና መንስኤዎችን ከተረዳን መንከባከብ ያስፈልገናል። መፍትሄዎቹ እኛ ጋር ያለው የመጀመሪያው እርከን መስራት ነው። እዚህ እርከን መስራት ስንል እዚህ ጋር እንደምትመለከቱት በከፍተኛ ቦታ ላይ ወይም ቦታ ላይ ሊሆን ይችላል ወደ ጎን የተለያዩ በድንጋይ በተለያዩ ነገሮች በማድረግ ወደዚህ ዝናብ በሚዘንብበት ሰዓት አፈሩ ተሸርሽሮ እንዳይሄድ ማድረግ ነው እርከን መስራት የምንለው። አግድም ማለት የምንለው ከዚህኛው ትንሽ የሚለየው ምንድነው? ከፍታው ዝቅተኛ ነው። እዚህ ጋር የምናርስበት ኖርማል ሜዳማ ቦታ ላይ ሊሆን ይችላል፣ ግን ወደ ጎን ነው የምናርሰው። እንደዚህ ቁልቁል ሳይሆን ወደ ጎን ነው የምናርሰው። ስለዚህ ውሃው ወደ ጎን ነው የሚፈሰው እንጂ አልፎ ወደዚህ አይሄድም ማለት ነው። ስለዚህ የአፈር መሸርሸሩን በዚህ መንገድ ይቀንስልና ሌላው እጽዋቶችን መትከል ወይም አፎረስቴሽን የምንለው ነው። ሌላኛው የአፈር መሸርሸርን የምንከላከልበት መልቺንግ ወይም መሬትን በእጽዋት መሸፈን ነው። ይሄ ምን ማለት ነው? ከተለያዩ ከእህል ገለባ ሊሆን ይችላል፣ ቅጠላ ቅጠሎች ሊሆን ይችላል። እጽዋቱ ላይ ከስሩ አካባቢ ማንጠፍ ነው። ይሄ ደግሞ የሚረዳው ምንድነው? ጥቅሙ እርጥበቱ እንዳይባክን። ስለዚህ ይሄ ከላይ ሲሸፈንበት አፈሩ ያለው እርጥበት አይባክንም። ከነኛ ደግሞ የአረሞችን እድገት በዛው ይከላከላል። ስለዚህ እዚህ ጋር አካባቢ የሚያድጉ አረሞች የተሸፈንባቸው ማደግ አይችሉም። ከዛ ባለፈ ደግሞ በጊዜ ሂደት ውስጥ ከፈራረሰ በኋላ ራሱ የአፈር ለምነት ይጨምራል፣ ወደ ማዳበሪያነት ይቀየራል። ይሄ ሲበሰብስ ማለት ነው። ስለዚህ መሬትን በእጽዋት መሸፈን
ትልቅ ጥቅም ይኖረዋል ማለት ነው። ሌላኛው እህልን በመስመር መዝራት ነው። የአፈር መሸርሸርን ይከላከላል። ውሃው ደግሞ ወደ መሬት ውስጥ ሰርጎ በመግባት በአፈር ውስጥ እንዲሰራጭ ያደርጋል ማለት ነው። ስለዚህ በመስመር መስራት ጥቅም አለው ነው አፈር መሸርሸርን ለመከላከል። ሌላኛው እህልን እያቀያየሩ መዝራት ወይም ክሮፕ ሮቴሽን የምንለው አለ። ስለዚህ በአንዱ ዓመት አንደኛውን እንዘራ ከሆነ በሌላኛው ዓመት ደግሞ ሌላኛውን መዝራት ያን መቀያየር ማለት ነው። ይሄ ጥቅሙ ምንድነው? በአፈር ውስጥ ያሉት የንጥረ ነገሮች እንዲጨምሩ ወይም ደግሞ አፈሩ ቀስ በቀስ የለምነቱን በራሱ መንገድ እንዲመልስ የሚያደርግ እንደገና ደግሞ ሶስቱ አጥቂዎች እና ደግሞ በአረም የሚመጣውን ጫና ይቀንሳል። ለምሳሌ በአንደኛው ዓመት ጤፍ ምንዘራ ከሆነ በቀጣዩ ደግሞ በቆሎ ምንዘራ ከሆነ ጤፍን የሚያጠቁ ሶስቱ አጥቂዎች ወይም ኢንሴክቶች በቀጣይ ዓመት አገኘን ብለው ሲመጡ የሚያገኙት ማንን ነው? በቆሎ ነው። ስለዚህ በዚህ መንገድ ሶስት አጥቂዎችን በቀላሉ መከላከል ይቻላል። ሌላኛው ነፋስ በሚነፍስበት አቅጣጫ ዛፎችን መትከል ነው። ስለዚህ በነፋስ አቅጣጫ አካባቢ ዛፎችን ስንተክል የነፋሱ መጠን ወይም ደግሞ ጥንካሬው ይቀንስና ስለዚህ በዚህም አፈር መሸርሸርን ቀነስ ማለት ነው።